ሰላም ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ እንግዲህ ዛሬም በሌላ በአበደ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን እንግዲህ ብዙዎቻችሁ የዩቲዩቤ ኮመንት ላይ እንግዲህ 4 ዓመት 3 ዓመት የለፋውበት አካውንቴ ጠፍቷል ማስመለስ አልቻልኩም እያላችሁኝ ነበር። በዛሬ ቪዲዮአችን እንግዲህ እንዴት በቀላሉ በአንድ ደቂቃ ውስጥ አካውንታችሁን ማስመለስ እንደምትችሉና አካውንታችሁ ደግሞ ምንም ያልሆነባችሁ ሰዎች ማድረግ ያለባችሁን ጥንቃቄ ወይም አካውንታችሁ እንዳይጠፋ ምን ማድረግ አለባችሁ የሚለውንና የተለያዩ ሰዎች ደግሞ በተለያዩ ስካመሮች አካውንታቸው ስካም ይደረጋል ወይም ይሰረቃል። እሱንም እንዴት አድርጋችሁ መከላከል ትችላላችሁ እና ስካመሮች የሚጠቀሙባቸውን ዘዴዎችም እነግራችኋለሁ ማለት ነው። 1500 ሰብስክራይበር ገብተናል። ሁላችሁንም ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ይሄን ቪዲዮም ላይክ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ወደ ዛሬ ቪዲዮአችን እንግዲህ ስንሄድ እነዚህን ሶስት ሀሳቦች እናወራለን ማለት ነው። የጠፋ አካውንትን እንዴት ማስመለስ እንችላለን፣ አካውንታችን እንዳይጠፋ ደግሞ ምን ጥንቃቄዎች ማድረግ አለብንና ከስካመሮች እንዴት ራሳችንን እንጠብቃለን የሚለውን እናያለን ማለት ነው። ይህን ቪዲዮ እስከ መጨረሻ መከታተላችሁ እንዳይረሳ። ሰብስክራይብ ብታደርጉ ደግሞ እናንተ ምንም የሚጎዳችሁ ነገር የለም። እኔ ግን የተለያዩ ቪዲዮዎችን እንድለቅላችሁ ሞቲቬት ያደርገኛል ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ወደ መጀመሪያው ርዕሳችን ስንሄድ እንግዲህ አካውንታችን እንዳይጠፋ ምን ማድረግ አለብን የሚለውን በምናይበት ጊዜ እንግዲህ የመጀመሪያው ማድረግ ያለብን ነገር አካውንታችንን እንግዲህ ሁልጊዜም ከፕሌይ ጌም ወይም ፕሌይ ጌም ሴንተራችን ጋር ማገናኘት አለብን። ይህ ፕሌይ ጌም ሴንተራችን ስንል ወይም በቀላሉ ከኢሜላችን ጋር ማገናኘት አለብን ማለት ነው። እሱንም እንዴት ነው የምናደርገው በምንልበት ጊዜ እንግዲህ እዚህ ጋር ፍሪ ኮይን ከሚለው አጠገብ እንግዲህ የተቀመጠ ነገር አለ። ይሄ የተለያዩ የዲኤልኤስ አፕዴቶች ሲመጡ የሚያሳውቀን ነው። ከሱ ጎን የሴቲንግ ምልክት አለ። ይሄን የሴቲንግ ምልክት በምንነካበት ጊዜ እንግዲህ እዚህ ጋር የተደረደሩ 5 አማራጮች አሉ። ጌም፣ ዲስፕሌይ፣ ኦዲዮ ኮንትሮል እና አድቫንስድ ይላል። ስለዚህ ሁሉም የዲኤልኤስ ዋና ነገሮች የሚሰሩት እዚህ ውስጥ ነው። አድቫንስድ ወደሚለው እንገባለን። እንግዲህ አድቫንስድ ወደሚለው ስንገባ 3 የተቀመጡ አሉ። እነሱም አድቫንስድ፣ ፕሮፋይል እና ኢንፎርሜሽን ይላል። ስለዚህ አካውንታችን እንዳይጠፋ ከምናደርግበት ቦታዎች አንዱ እዚህ ጋር የምታገኙት አድቫንስድ ነው። እዚህ ጋርም እንግዲህ ሳይን ኢን ዊዝ ጎግል የሚለው አለ። እሱን ነክታችሁ እዚህ ጋር ለምሳሌ በምትነኩበት ጊዜ ከኢሜላችሁ ጋር አያይዙ ብሎ ያመጣላችኋል። እዚህ ጋር 2 ኢሜልን አምጥተዋል። ለምሳሌ አንዱን በምነካበት ጊዜ በምታዩት መልኩ ሪሎድ አድርጎ እንግዲህ ከኢሜይሌ ጋር ኮኔክት ያደርገዋል ማለት ነው። ስለዚህ አካውንታችሁ እንዳይጠፋ ማድረግ ካለባችሁ ነገሮች ውስጥ አንዱ ከጉግል ፕሌይ ጌም ወይም ጌም ሴንተራችሁ ጋር ማገናኘት ነው። ሌላኛው ደግሞ ስልክ ከመቀየራችሁ በፊት ደግሞ ይሄን ሴቭ ማድረጋችሁን ማወቅ አለባችሁ። ሌላኛው አካውንታችሁ እንዳይጠፋ የምታደርጉበት መንገድ ደግሞ ስልካችሁ ስፔስ ሊሞላ ይችላል። በተለያዩ ምክንያቶች አፕሊኬሽኖችን እየገባችሁ ክሊር ዳታ እና ክሊር ካች በምታደርጉበት ጊዜ ዲኤልኤሳችሁን እንግዲህ ክሊር ዳታ ማድረግ የለባችሁም። ወይም ሴቲንጋችሁ ውስጥ ገብታችሁ ዲኤልኤሳችሁን ክሊር ዳታ ካላችሁ እንግዲህ አካውንታችሁ ሊጠፋ ይችላል። ስለዚህ ክሊር ዳታ ማድረግ የለባችሁ ማለት ነው። ሌላኛው ደግሞ አካውንታችሁ እንዳይጠፋ የምታደርጉበት መንገድ እንግዲህ እዚህ ጋር ሌጋል ኖቲስ የሚል አለ። ኢንፎርሜሽን ውስጥ ይህን ትነኩታላችሁ። እዚህ ጋር በክሮም ማስተካከል ትችላላችሁ። ዋናኛው ግን እዚህ ውስጥ ማድረግ ያለባችሁ ነገር ሲስተም ኢንፎ የሚለው ጋር ነው። እዚህ ጋር ሲስተም ኢንፎ የሚለው ጋር እዚህ ጋር የተቀመጠ የእናንተ ኢንፎርሜሽን አለ። እዚህ ጋር እንግዲህ እንደምታዩት እኔ ዩዘር አይዲን የተቀመጠ ዩዘር አይዲ ወደ 89 የሚሆን ዲጂት ቁጥር አለ። እሱን እንግዲህ አሁን እናንተ ጋር እንዳይታይ ሸፍኜዋለሁ። እዚህ ጋር ሁላችሁም የራሳችሁ ፕራይቬሲ ነው። ይሄንን ማንም ጋር መስጠት የለባችሁም ወይም ማንም ይሄን ቁጥራችሁን ዩዘር አይዲያችሁን ማወቅ የለበትም ማለት ነው። ይሄንንም ኮፒ አድርጋችሁ አንድ ቦታ ማስቀመጥ አለባችሁ ወይም ስክሪንሾት አድርጋችሁ
ቴሌግራም ሴቭ ሜሴጃችሁን ወይም ሌላ ሰው ማያይበት ቦታ ብታስቀምጡ አካውንታችሁ ቢጠፋ እንኳን የምታስመልሱበት ይሆናል ማለት ነው። አካውንታችሁን እንግዲህ እንዴት እንደምታስመልሱ በቀላሉ ገና እነግራችኋለሁ ማለት ነው። ስለዚህ ይሄኛውንም ብታስቀምጡ አካውንታችሁ እንዳይጠፋ ፕሮቴክት ከምታደርጉበት መንገዶች ውስጥ አንዱ ነው ማለት ነው። ሌላኛው ደግሞ አካውንታችሁ እንዳይጠፋ የምታደርጉበት ሌላኛው መንገድ ደግሞ የተለያዩ ሞድ አፕሊኬሽኖች ወይም ተመሳስሎ የተሰሩ አፕሊኬሽኖች የተጫዋቾች ሬቲንግ የሚጨምር ምናምን እያሉ የተሰሩ የስካመሮች አፕሊኬሽን አለ። እነሱን ማትጠቀሙ ከሆነ አካውንታችሁ አይጠፋም ማለት ነው። እነሱን አፕሊኬሽኖች የምትጠቀሙ ከሆነ ግን ዲኤልኤስ ራሱ ዲቴክት ያደርጋቸዋል ማለት ነው። ስለዚህ እነሱን መጠቀም የለባችሁም ማለት ነው። ስለዚህ እስከዚህ ድረስ ቪዲዮን እየተከታተላችሁ ከሆነ 5 ሰከንድ ልስጣችሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ስለዚህ አሁን ሰከንዱ አልቋል ማለት ነው። ሰብስክራይብ እንዳደረጋችሁ ተስፋ አድርጋለሁ። ከእናንተ ምንም የሚጎልባችሁ ነገር የለም ማለት ነው። ሌላኛው እንግዲህ ሁላችሁም ስትፈልጉና ስትጠብቁት ወደ ነበረው የጠፋ አካውንታችሁን እንዴት አድርጋችሁ ማስመለስ ትችላላችሁ የሚለውን እንግዲህ በምናይበት ጊዜ የጠፋው አካውንታችሁን ማስመለስ የምትችሉባቸው ሁለት ወሳኝ መንገዶች አሉ ማለት ነው። እነሱም ሁለት ወሳኝ መንገዶች እንግዲህ አካውንታችሁ ከጠፋ አሁን ባልኳችሁ መሰረት ከኢሜላችሁ ጋር አገናኝታችሁ ከሆነ እንግዲህ በቀጥታ ሴቲንጋችሁ ውስጥ ትገባላችሁ። ከዛን አድቫንስድ የሚለውን ከነካችሁ በኋላ እንግዲህ ሪስቶር ፕሮፋይል ወይም ሳይን ኢን የሚለውን መጠቀም ትችላላችሁ። አሁን እኔ እዚህ ጋር ያገናኝበት እዚህ ሳይን አውት ይላል ማለት ነው። እናንተ በምትመጡበት ጊዜ እንግዲህ ኢሜይሌን ለምሳሌ አሁን እኔ በላይኛው ኢሜይል ነው ያገናኘሁት ማለት ነው። ይሄ ናቲማን በሚለው በሁለተኛው ናቲማን 79 የሚለው ከዚህ በፊት አገናኝቼ ከሆነ እሱን በምነካበት ጊዜ የድሮ አካውንቴ በቀጥታ ይመለስልኛል ማለት ነው። ስለዚህ በዚህ መልኩ አካውንታችሁን ማስመለስ ትችላላችሁ። በዚህ መልኩ ደግሞ ኢሜይላችሁን ረስታችሁት ወይም የኢሜይል ፓስወርዳችሁን ረስታችሁ ደግሞ በዚህ መሰረት ማስመለስ የማትችሉ ደግሞ ሁለተኛው ማስመለሻ ዘዴ በጣም አሪፍ ነው ማለት ነው። እሱም ቲም አይዲ ነው ማለት ነው። እሱንም እንግዲህ የምታገኙት አካውንታችሁ ከመጥፋቱ በፊት ቲም አይዲያችሁን ኮፒ አድርጋችሁ ከሆነ ወይም እዚህ ሲስተም ኢንፎ ስገቡ ዩዘር አይዲ የሚለው ውስጥ የተቀመጠውን ይሄን ዲጂት ቁጥር የምታውቁት ከሆነ በቀላሉ አካውንታችሁን ማስመለስ ትችላላችሁ። እሱንም እንግዲህ ወደዚህ ወደ ቲም አይዲ ከገባችሁ በኋላ እንግዲህ የምታደርጉት ይሄን ቲም አይዲያችሁን ኮፒ አድርጋችሁ ወይም ስክሪንሾቱ ከኖራችሁ እንግዲህ ለዲኤልኤስ ሰፖርተሮች ይሄን በመላክ እንግዲህ በቀላሉ አካውንታችሁ የእናንተ መሆኑን አረጋግጠው ይመልስላችኋል ማለት ነው። እሱንም እንግዲህ እንዴት አድርጋችሁ ቲም አይዲያችሁን ለዲኤልኤስ ሰፖርተሮች ትልካላችሁ ወይም ታስገባላችሁ የሚለውን ስናይ እንግዲህ ራሳቸው ዲኤልኤሶች ያስቀመጡት ሰፖርተሮች አሉ። እሱም ሊንኩ እንግዲህ ሰፖርተር ዶት ኤፍቲ ጌምስ ዶት ኮም ነው ማለት ነው። እዚህ ላይ ገብታችሁ እንግዲህ ሰፖርተሮቹን አናግራችሁ ስክሪንሹትን ወይም ቁጥሯን ላኩልን ብለው ከዛ በኋላ አካውንታችሁን ይመልሱላችኋል ማለት ነው። እሱንም ወይም ሊንኩን ከላይ አስቀምጥላችኋለሁ። በዚህ መሰረት እንግዲህ በቀላሉ አካውንታችሁን በአንድ ደቂቃ ባልሞላ ጊዜ ውስጥ ማስመለስ ትችላላችሁ ማለት ነው። እኔም እንግዲህ አካውንቴ ሲጠፋብኝ በኢሜይልን ያስመለሳችሁት ኢሜይላችሁን ደግሞ ካላወቃችሁት ወይም ፓስወርዱን ካላወቃችሁ በዚህ በቲም አይዲያችሁ በቀላሉ ማግኘት ትችላላችሁ። አካውንታችሁ ያልጠፋም ደግሞ እቺ ቲም አይዲያችሁን ኮፒ አድርጋችሁ ብታስቀምጡ ወደፊት እንኳን አካውንታችሁ ቢጠፋ ወይም አካውንታችሁ ወደ ሌላ ሰው ቢተላለፍ በዚህ የእናንተ አካውንታችሁን በመረጃነት በማሳየት ማስመለስ ትችላላችሁ ማለት ነው። ሌላኛው እንግዲህ በመጨረሻ የምናወራው እንግዲህ ዲኤልኤስ አካውንታችሁን ስካመሮች እንዳይወስዱ ምን ማድረግ አለባችሁ ወይም ስካመሮች የሚጠቀሙበትን ዘዴዎች እነግራችኋለሁ ማለት ነው። እንግዲህ ዲኤልኤስ
የተለያዩ ስካመሮች አካውንታችንን ይወስዳሉ ማለት ነው። ስለዚህ ከነዚህ ስካመሮች አካውንታችሁን እንዴት መጠበቅ እንዳለባችሁ እነግራችኋለሁ ማለት ነው። ስለዚህ እንግዲህ እንዴት አድርገው ስካመሮች ከእናንተ እጅ ስካም አድርገው ወይም አጭበርብረው አካውንታችሁን ይወስዳሉ ስንል እንግዲህ ወደ 4 የሚሆኑ ስካመሮች የሚጠቀሙባቸው ወደ 5 ዘዴዎች አሉ ማለት ነው። እነሱንም በምናይበት ጊዜ አንደኛው እንግዲህ የኢሜል ወይም የጎግል መረጃ ይጠይቋችኋል። ይህንንም ደግሞ በምን አይነት መንገድ ይጠይቋችኋል የሚለውን በምናይበት ጊዜ እንግዲህ አሁን የመጡት ስካመሮች ፍሪ ኮይን ይሰጣለሁ፣ ሌጀንደሪ ፕሌየር እጨምርላለሁ እና አካውንት አፕግሬድ አረግላለሁ በማለት እንግዲህ ኢሜላችሁን በመጠየቅና ኢሜላችሁን በመቀበል ከዛ በኋላ የኢሜላችሁን ፓስወርድ እንድታስገቡ በማድረግ በቀላሉ አካውንታችሁን መውሰድ ይችላሉ እና ፌክ ሎጊን ፔጅን በማዘጋጀት እንግዲህ እውነተኛ የሚመስሉ የዴሌስ ፌክ ሎጊኖችን በማዘጋጀት እንዴት በቀላሉ ኮይናችሁን ማሳደግ ትችላላችሁ በሚል ርዕሶች በማዘጋጀት ክሮም ላይ ገብታችሁ ፍሪ ኮይን ማግኘት ትችላላችሁ በሚሉ ዘዴዎች እንግዲህ አካውንታችሁን ስካም ያደርጋሉ። ሌላኛው ደግሞ ሞድ አፕ ወይም ደግሞ ሃክ አፖችን በማዘጋጀት አንሊሚትድ ኮይን እና አንሊሚትድ ኬም በማለት በእነዚህ መንገዶች እንግዲህ ብዙም ዩቱብ ላይ ይለቀቃሉ ማለት ነው። አንሊሚትድ ኮይን ዴሌስ 26 ተቻለ ምናምን በሚል በማስቀመጥ ኢሜላችሁን እንድታስገቡ በማድረግ እንግዲህ ስካም ያደርጓችኋል ማለት ነው። እና ኦቲፒያችሁን ኢሜላችሁን በመጠየቅ ስካመሮች ይጠይቃችኋል። ስለዚህ ለማንም ሰው ኢሜላችሁን ማስገባት የለባችሁም። እስካሁን ባለውም እንግዲህ ዲኤልኤስ 2026 እንግዲህ ምንም ፍሪ ኮይን አንሊሚትድ ኮይን የለውም ማለት ነው። ስለዚህ ለማንም ሰው ኢሜላችሁን ወይም ደግሞ ቲም አይዲያችሁን ከጠየቃችሁ ወይም ደግሞ በቀላሉ እንግዲህ ፕሮፋይል ውስጥ በመግባት ማኔጅ ዲቫይስ ውስጥ በማድረግ ጀነሬት ኮድ አድርጋችሁ ላኩልን በማለት አካውንታችሁን ይወስዳሉ። ስለዚህ እነዚህን ጥንቃቄዎች ማድረግ አለባችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። 1500 ሰብስክራይበር ገብተናል። ሁላችሁንም ከልብ አመሰግናለሁ። እዚህ ቪዲዮ ላይ ያልገባችሁ ጥያቄ ካለ እንግዲህ የዚህ ቪዲዮ ኮመንት ስር የቴሌግራም ቻናሌ ሊንክ አለ። እሱን በመንካት መጠየቅ ትችላላችሁ ማለት ነው። እዛ ላይም የተለያየ ማብራሪያ እሰጣችኋለሁ ማለት ነው። እኔንም ማናገር ትችላላችሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ።